በአንጋፋው የሀገር ፍቅር ቲያትር ነው። ዛሬ በዚህ ቲያትር ቤት የተገኘ ነው በጅማ ዩኒቨርሲቲ ተማሪዎች የተሰራውን ሸነንዴሱ ቲያትር ለመቃኘት ነው። ቲያትሩ ምን ይመስላል የሚለውን አጠቃላይ ሁኔታ አብረን የምንመለከት ይሆናል። አብራችሁ ነው። ይሄ ቲያትር ርዕሱ ሸነንደሱ ይባላል። ሸነንደሱ የሚለውን ስም የወሰድነው ከራሱ ትውፊታዊ ቲያትር ስለሆነ በጅማ ሴቶች እናቶች በሚወልዱ ሰዓት በአምስተኛው ቀን የሚደረግ ሴሬሞኒ አለ። በዛ መነሻነት ነው ሸነንደሱ ይባላል ራሱ ካልቸሩ ራሱ። ስለዚህ ታይትሉንም ዳይሬክት ከባህሉ ነው ይዘን የወጣ ነው ማለት ነው። ስለዚህ በጅማ አካባቢ በሴቶች ወይም በእናቶች ወሊድ ላይ የተንተራሰ ቲያትር ነው። ከስያሜው ስንነሳ በጅማ ማህበረሰብ አካባቢ ሴት ልጅ ወልዳ በአምስተኛው ቀን የሚደረግላት የወሊድ ስነ ስርዓት ነው። ያው ሸነን ማለት አምስተኛ ቀን ላይ የሚደረግ ነው። በዚህ በቲያትር ውስጥ የኔ ተሳትፎ ድርሰት ነው። ቲያትሩን በመጀመሪያ ሴሚስተር ላይ ኢንዲጂነስ ፐርፎርማንስ የሚላለ ወይም ትውፊታዊ ተውኔት በተማሪዎች የሚሰራ እዛ ላይ በመጀመሪያ ሀሳቡን መረጥን። ተማሪዎች በአካባቢያቸው ያለውን ባህል ይዘው ይመጣሉ። ከመጡት እዛው አካባቢ ጅማ አካባቢ ካለ ባህል ላይ ሸነንዴሱ የሚል ያው ስለ ሴትነት ነው። ሴትነትን እናትነትን የሚያከብር ነው። መነሻ ሆነንና ጥናት ወደ ጌራ አካባቢ ጅማ ዞን ላይ ወደ ጌራ ወረዳ ሄደን ጥናት አደረግን። ጥናቱን ካጠናን በኋላ መተን ከተማሪዎች ጋር ዲስከስ በማድረግ በድርሰቱ እኔ ተሳተፍኩበታለሁ። ይህን ቲያትር መጀመሪያ ጥናት ተደርጎበት ከዛ ወደ ስክሪፕት ተቀይሮ ለኮርስ ፐርፐዝ ነበር መነሻው። ተማሪዎች ናቸው፣ 3ኛ ዓመት ተማሪዎች ናቸው። ለጥናት አድርገው በኮርስ ሰበብ ነበር የሰሩት። ያን ነገር ማሳደግ እንችላለን በሚል ከዛ በኋላ ነው ዴቨሎፕ እያደረግን ሄድ ነው እና ሰፊም ኦዲየንስ እንዲያገኝ መነሻው ሙሉ በሙሉ በኦሮምኛ ነበረ። አሁን ደግሞ ዴቨሎፕ አድርገን ሪራይት አድርገን ነው ትንሽ ጨማምረንም ስንሰራው በአማርኛና በኦሮምኛ ሚክስ እንዲሆን አድርገን በዚህ መድረክ እንዲቀር አድርገናል። ስለዚህ ባለፉት አንድ ወራት ውስጥ ያሻሻል ነው። ነገር ግን አንድ ሴሚስተር ያህል ግማሽ መንፈቅ ያህል ከዛ በፊት በነበረው የሴሚስተር ጊዜ ቲያትሩ ሲለማመዱ ሲያቀርቡትም ነበር ማለት ነው። ለኮርስ ቀርቦ ለህዝብ ታይቶ ፋይናሊ ወደዚህ የመጣ ነው። Nakabde kumsamori ya gibeno ralafa nakabde kumchanori yonna bedege nafa isho oyo ya galani yesi bosi galani le nagade erasmusa simya na bakuta nagade galan abdu kishiri thati male dirwa garan shito bitati male isho yeje gubatu dali dura adaya sera emre simanu mali era ansiyadera ሸነንዴሱ ማለት ሴት ልጅ ወልዳ በአምስተኛ ቀን እናትነቷን የሚከበርበት ቀን ነውና ገላዋን የምትታጠብበት ቀን ነው። ይሄ ባህል ሲከበር ምንድነው ባይዘይ የሴቶች ባህል ብቻ እዛ ባህሉ ላይ ክብረ ባህሉ ላይ የሚሳተፉት ሴቶች ናቸው። በሌሊት ይነሳሉ። የአካባቢው ሴቶች ያላቸው እንደ ሰርግ በቃ ከሰርግም በላይ ነው እዛ አካባቢ የሚታየውና ይሰባሰባሉ። በጠዋት አምስተኛ ቀኗ መች እንደሆነ ሁሉም ስለሚያውቁ ሬዲ ነው የሚሆኑት። ኤቭሪቲንግ ይዘጋጃል። በጠዋት ተነስተው ይሄዱና ወደ ጫካ ይሄዳሉ። እንደን የተለያዩ ቅጠላ ቅጠሎች መድኃኒትነት ያላቸው ወደ 12 የሚጠጉ ቅጠላ ቅጠሎችን ሰብስበው ይመጣሉ። ሲሄዱም በእልልታ ነው ሲመለሱም በእልልታ ነው። ባህሉ ዩኒክ የሚያደርገው ነገር ምንድነው? እንዳጋጣሚ በዛን ለት አንድ ሴት እዛ አካባቢ ወለደች ተብሎ ከታወቀ አምስተኛ ቀኗ ከሆነ ወንዶችም ሆኑ ሴቶች በአብዛኛው ይሳተፋሉ። ስፔሻሊ ወንዶች ደግሞ ሲወጡ ሴቶቹ ሲመጡ መንገድ ላይ ከተያዙ የሆነ ነገር መስጠት አለባቸው እና ካልሰጧቸው ከበው ይይዟቸዋል እና ያሞግሷቸዋል። ከሰጧቸው ይሞገሳሉ፣ ይመረቃሉ፣ ምናምን ይሄዳሉ። ካልሰጧቸው እንዳጋጣሚ ድንገት ረስተው ምንም ሳይዙ እንኳን ከወጡ ከመሬት ቅጠል በጥሰው ሳር በጥሰው ይቅርበሉ ብለው መስጠት አለባቸው እና ካልሰጡን ብለው ከሄዱ ያው ትንሽ ይፎገራሉ ምናምን እንደዛ አይነት ካልቸር አለውና በሌሊት ሄደው ያንን ይዘው ይመጣሉ። ቤት ይገባሉ፣ እልል ይላሉ። እሷ ውስጥ ነው የምትሆነው። ያንን ቅጠል ይቀነጥሳሉ፣ እንዲቀቀል ይደረጋል። ከዛ ከላው ላይ አንድ ኩባያ ተቀርጾ ምናምን ትጠጣለች። ከክብረ በዓሉ በኋላ ወደ ማታ አካባቢ ደግሞ
የሴቷን ገላ ያጥባሉ፣ ማሳጅ ያደርጓታል። ያው ሪላክስ እንድታደርግ ነው። በዛ ውስጥ ገንፎ ይሰራል፣ ቤት ያፈራውን ነገር ያደርጋሉ፣ ቡና ያፈላሉ፣ ሁሉም ያላቸውን ኮንትሪቢዩት ያደርጋሉ። በዛ ወቅት እሷን ያግዟታል፣ ያበረታቷታል። ፕላስ ደግሞ የዛን ቀን ብቻ አይደለም እቺ ሴት ወልዳ እስክትነሳ እስከ 40 ቀን ድረስ የአካባቢው ማህበረሰብ የተለያዩ ሴቶች እየመጡ ስራ ያግዟታል፣ ምግብ ይሰሩላታል፣ ልብስ ያጥቡላታል፣ ቤት ውስጥ የሚሰራውን ነገር እንዳለ ያግዟታል። ስፔሻሊ ግን እቺ እንትን እንደ ሰርጋቸው ነው። ኢቭን ሴቶች ከሰርጋቸውን በላይ ነው የሚጓጉለት። ፕላስ ይሄ ልጅ የሚያገኙበት ነው፣ በረከት የሚያገኙበት ነው እና እዛ ውስጥ ይበላሉ፣ ይጨፍራሉ፣ ይጫወታሉ፣ ይመራረቃሉ። ፕላስ ደግሞ ያልወለደች ሴት ካለች ደግሞ ለዛችኛዋ ሴት ይመርቋታል። በቲያትር ውስጥ እናያለን። ጭንቅላቷ ላይ የበሉበትን አድርገው ሆዷ ላይ ይመርቋታል። እንድትወልድ ፈጣሪ ልጅ እንዲሰጣት ይሳሉላታል። ይሁን ስለታቸው ከሰመረ የሆነ ነገር እንደሚያመጡ በሸነኔው ዕለት የተለየ ነገር ይዘው እንደሚመጡ በዋናነት ይሄ ቲያትር በቃ እናትነት ከፍ የሚልበት፣ ሴትነት የሚከብርበት የሚከበርበት፣ በጣም በደስታ የሚውሉበት ቀን ነው። ቢችሉ አዳዲስ ልብስ የሚያሰሩበት፣ ያልቻሉ ያላቸውን ጽድት አድርገው በቃ ሴቶች ሲጨፍሩ፣ ሲበሉ፣ ሲጫወቱ፣ ሲደሰቱ የሚውሉበት ቀን ነው። ይሄንን ይመስላል እንግዲህ በዚህ ቲያትር እንዳልኩሽ መነሻው በተማሪነት ላሉ ልጆች የተሳተፉበት ነው። ወደ 20 የሚጠጉ የ3ኛ ዓመት ተማሪዎች የጅማ የቲያትር ትምህርት ክፍል ተማሪዎች ማለት ነው ተሳትፈውበታል። በድርሰት እዛው መምህር የሆነች ዳግማዊት ተሳትፋበታለች። እንግዲህ ዳይሬክት አድርጌበታለሁ። ይሄ ነው ክሯችን። አንድ ምክትል ዳይሬክተር አለን። ይሄን ይዞ ነው ክሩ የተንቀሳቀሰው። አዲስ አበባ ለሁለተኛ ጊዜ እያሳየን ነው። በመጀመሪያ ጅማና እዛ የዩኒቨርሲቲ ማህበረሰብ ላለው ሰው ነው ያቀረብ ነው። በዛ ያለውን ሪያክሽን አይተን ደግሞ የተወሰኑ ማስተካከያዎች አድርገን ደግሞ በዚህ በአዲስ አበባ እንዲቀርብ ለሁለተኛ ጊዜ መጥቷል ማለት ነው። ቱፍታይ ድራማ ነገር ነው የቀረበው እና ጅማ አካባቢ ያለ ቱፍታይ ክንዋኔ ላይ የተመሰረተ ድራማ ነው። እንዳለ ነው ያመጡት ያንን ቱባ ቱፍታይ ክንዋኔ እና በጣም ደስተኛ ነኝ በሆነው ነገር። አንደኛ ልጆቹ አዲስ ናቸው። አዳዲስ ልጆችን ስታይ ብዙ ጊዜ ራሳቸውን የባህሉ አባል አድርገሽ ነው የምታየው እንጂ አሁን የታወቁ አርቲስቶችና ቢቀላቀሉበት አርቲስቶቹን አይተሽ ነው ወደዛኛው ክንውን የምትሄጂው። እንደዛ አይነት ነገር ብዙ አላየሁበትም። የማይታወቁ ልጆች ናቸው። የዩኒቨርሲቲ ተማሪዎች ናቸው። የቲያትር ጥበባት ዲፓርትመንት ተማሪዎች ናቸው ጅማ ዩኒቨርሲቲ እና እንዳሉ እነዚህ ልጆች አዲስ ፊት ነው የምታዩ። እዛው የኖሩ ናቸው። ባህሉን በደንብ የሚያውቁ ናቸው እና እያንዳንዱን ነገር በጥንቃቄ ነው ሲሰሩት የነበረው እና እሱ ደስ ብሎኛል። ለእኔ አዲስ ነው፣ አላውቀውም። እንደዚህ አይነት ትውፊት መኖሩን እንደዚህ ልትሰሚ ትችያለሽ። በተግባር ግን መተው ሲያሳዩን እንደ አዲስ ነው። ቁጭ ብለሽ እንደ ተማሪ ነው የምትማሪው እና እነዚህ ነገሮች በጣም ደስ ብለውኛል። ሌላው በጣም የገረመኝ ነገር የዚህ የቋንቋው ስብጥር በጣም ገርሞኛል። በኦሮምኛ ያወራሉ፣ በአማርኛ ይሰማዋል፣ በአማርኛ ይመልስለታል። እንደገና በአማርኛ ያወራዋል፣ በኦሮምኛ ይሰማዋል፣ በኦሮምኛ ይመልስለታል። እንዲህ አይነት ስብጥር ነው ያለው። በጣም ናቹራል ነው። ለሆነ ዓላማ ብለሽ የምትሰሪው ነገር አይደለም። በቃ እዛው እርስ በርስ ነው የሚነጋገሩት፣ ግን ይገባሻል ምን እንደሚሉ በደንብ ይገባሻል። እንደዚህ አይነት ስብጥር በቃ እዛ ውስጥ ኢትዮጵያን ነው ያየሁት። ሆነን ለመናገር ከየትም ነኝ ምንም ሆኜ የሚያግባባን የሆነ የጋራ ነገሮች አሉን ብዙ ነገሮች እና ቋንቋችን ቢለያይም ምንም ብንል የምንግባባባቸው እነዚህ ነገሮች እሱን ነገር ነው በጣም ገርሞኝ ሳይ ነበረው። ወንዶች በቃ የእናንተ
ቀረርቶ ከተባለ የኛ የሴቶች ዘፈን ትዝ አይላችሁም ማለት ነው? አጋሲ ሀዊኮ ኮቱሜ በዛ በሚያምረው ድምጽሽ ዘፈን ዝፈኝልን እስኪ። ለክ ያኔ ሌላ እንዴ አውዬ አትፍሪ፣ እኔማ አብሬሻለሁ። እንዴ ልኬሳ አሁን ደክሞኛል ብላ አቋርጠኸኝ። እንዴ አሁን ደግሞ አማርኛ አውዬ አትፍሪ፣ ግድ የለሽም፣ እኔም አለሁ አግዝሻለሁ። ብርቱካኔ ሚቲ አዳዳ ሚቲ አዳዳ ኩንጃለላ ሚቲ በራቸዳ ብርቱካኔ ሚቲ አዳዳ ሚቲ አዳዳ ኩንጃለላ ሚቲ በራቸዳ ብርቱካኔ ሚቲ አዳዳ ሚቲ አዳዳ ኩንጃለላ ሚቲ በራቸዳ ብርቱካኔ ሚቲ አዳዳ ሚቲ አዳዳ ኩንጃለላ ሚቲ በራቸዳ። ቲያትሩን ስናዘጋጅ መጀመሪያ ኢንዲጂነስ ኮርስ ላይ ነበረ ይሄ ቲያትር የተሰራው ሙሉ በኦሮምኛ ማለት ነው። ከዛ በኋላ እንደገና ወደ አማርኛ ትራንስሌት ተደርጎ ብዙ ፕሮሰሶች አልፈው ነው ያው ኦሮምኛ ተናጋሪዎችም አሉና እነሱንም አንድ ላይ አዋህዶ ቆንጆ ቲያትር ነው የተሰራው ብዬ አስባለሁ። ይሄ ዝግጅት ለኛ በተለይ በጣም ትልቅ ነገር ነው። ያው ራሳችንን የምናስተዋውቅበት መድረክ ነው። ባህሉን የሚያስተዋውቅ ነበር ይዘን የመጣ ነው። ይሄ የሸነኒን ባህል በደንብ አስተዋውቀናል ብለን እናስበናለን። የመጡትም እንግዶች ያንን ባህልና ከዛ አካባቢ ተወላጆች የነበሩ ሰዎች ናቸው። ሪል ያን ነገር አግኝተንበታል ብለዋሉ፣ ወደውታል። አጠቃላይ ስንወጣ የነበሩት አስተያየቶች ቆንጆ ነበረ፣ የእናንተንም ጨምሮ ቆንጆ ነበረ። አጠቃላይ 1 ወር አካባቢ ነበር የወሰደብን። ትንሽ የባህሏ ክፍተት ነበረች እና ጅማ ነበር ስንሰራ የነበረው። ትንሽ ጠበብ ያተል ነበር ስቴጇ እና ይሄ አንጋፋውና ብዙ ትልልቅ አርቲስቶች የወጡበትን ሀገር ፍቅር ቲያትር ላይ መተን የመጀመሪያ ፐርፎርማንሳችን ነበር። ትልቅ እድል ነው። ይሄን እድል ላመቻቹልን ለሁሉም በጣም በቃ አጠቃላይ ለሁሉም እናመሰግናለን። ለመምህሮቻችንም ይሄን እድል ስለፈጠሩልን በደንብ እናመሰግናለን። እኛ በብዛት ቲያትር ተማሪዎች ነን። ብዙ ጊዜ እያቀረብን ያለነው ለተማሪዎች ነበር የምናቀርበው። ትልቅ ስቴጆች ላይ በራሳችን ጥረት ነበር የምናደርገው። ግቢው ራሱ ይሄን እድል አመቻችቶ ከትልቅ ሰዎች ጋር የተሻለ ትልቅ ሰዎች ነበሩ። ሀገር ፍቅር ደግሞ ቤቱ ይታወቃል፣ አንጋፋዎች ያሉበት ነው። ከነሱ ጋር ልምድ ልውውጥ አድርገናል፣ ተነጋግረንበታል። ስቴጅ ራሱ ከፍ ያለ ላይት አጠቃቀም ብዙ እኛ ማናቃቸው ነገሮች ነበሩ። ብዙ ነገሮችን አይተንበታል። ስቴጁ ራሱ ስፋቱ አጠቃላይ በጣም ደስ ይል ነበር። እዚህ መሆኑ ራሱ ትልቅ መንፈስ አለውና ተማሪ ሆነን የድል ማግኘታችን ለኛ በጣም አስፈላጊ ነገር ነውና ከልጅነታችን ጀምሮ እንደምወዳት እያወቀ የገዛ ጓደኛዬ እንደ ወንድም የማየው ወዳጄ ቺን የመሰለች ቆንጆ ጋር ቀድሞ ሽማግሌ ልኮኝ ጠቅሽ ወይኔ እንደዛ ስወዳት ማንም እንዳይነካት በገባችበት ስገባ በወጣችበት ስወጣ ከርሜ ከኔ ቀድሞ ሽማግሌ ስለላከ ብቻዬን ጠቅሽ ወይኔ ከድር ብርቱካኔ ሚቲ አዳዳ ሚቲ አዳዳ ኩንጃለላ ሚቲ በራቸዳ ብርቱካኔ ሚቲ አዳዳ ሚቲ አዳዳ ኩንጃለላ ሚቲ በራቸዳ ቆይ ሰውዬ ምንድነው ችግሩ? ጭራሽ ዝም ስለ የፈራሁት መሰለው እንዴ? ቆይ አንተ ሰውዬ ምንድነው ችግር? አንተ እያለ ሰው በሰላም መኖር አይችልም እንዴ? ከድሮ ወንድሜ ችግር አለ። ወንድሜ አትበለኝ፣ ወንድሜ ያሳጣህና ከአንተ ወንድምነት የተረፈኝ ክልል ብቻ ነው። ቲያትር አዳ ወጅን ከወልቀበቴዳ ቲያትሩ ከባህል ጋር የተያያዘ ነው። ከማህበረሰቡ ጋር የተገናኘና በሙዚቃ የታጀበ ባህላዊ ቲያትር ነው። ተመልካቾች ባሳዩን ምላሽ በጣም ደስተኞች ነን። የህብረተሰቡን ባህል የሚያንጸባርቁ ቲያትሮች ብዙም የተለመዱ አይደለም እና እንዲህ አይነት ቲያትር በተማሪዎች መዘጋጀቱ ባህልን ከማስተዋወቅ ባለፈ ማህበረሰቡም የራሱን ባህል በደንብ እንዲያውቅ ይረዳዋል። ይህ ስራ እዚህ ላይ የሚቆም አይደለም። በቀጣይነት እንዲሰራ በዚህ ዙሪያ ያሉ ሰዎች ማበረታታት አለባቸው። ከለቲ ከናትን ሞ ጀጀቢና ከከነን እንጀራን ዛሬ በተሊሌና በጀማል ቤት ታላቅ ደስታ ነው። ምክንያቱም ተጋብተው ረጅም ዓመታትን አብረው ካሳለፉ በኋላ እነሆ ሁለተኛ ልጃቸውን ወልደው ዛሬ 5ኛ ቀኑ ነው። እናም በነተሊሌ ቤት ሸነኒ ይከበራል። በጅማ ኦሮሞ ባህል መሰረት ሴት ከተወለደች 4 ጊዜ፣ ወንድ ከተወለደ ደግሞ 5 ጊዜ እልል ይባላል። እንዲህ አይነት ነገሮች መበረታታት አለባቸው ብዬ አስባለሁ። እነዚህ ልጆች አሁን ከጅማ መጥተዋል።
ከዚህም ደግሞ ወደ ጅማ ወደ ሌላ የኢትዮጵያ የተለያዩ ክፍላተ ሀገራት አሉ ወደዛ እየሄዱ የተለያየ ነገር ቢያሳዩ ብዬ አስባለሁ። ቲያትር እንደዚህ አይነት አቅም አለው። ብዙ ነገሮችን ትውፊቱን፣ ባህሉን፣ የተለያዩ ነገሮችን እያመጣ የማሳየት አቅም አለው። ትልቁ መሳሪያ ነው ይህን ለማድረግና ተወስነው ባይቀሩ ብዬ አስባለሁ። እነዚህ ልጆች እዚህ እንደመጡት ሁሉ ሌሎቹም ከተለያየ ዩኒቨርሲቲ የሚወጡ የቲያትር ምሩቃን ወይም ደግሞ ተማሪዎችም እኛም ጋር ያሉት ጭምር ወደ ተለያዩ የኢትዮጵያ ክፍላት ሀገራት ሄደው እንደዚህ አይነት ነገሮችን ቢያሳዩ የሚል ምኞት አለኝ፣ ፍላጎቱ አለኝ። አንዳንዴ በራስሽ ማታረጋቸው ነገሮች አሉ፣ አቅም የሚገድብሽ ነገር ግን የተለያዩ ይህን የሚመለከታቸው አካላት ቢያበረታቱ ብዬ አስባለሁ። ሁሉም ኢትዮጵያ የኛው መኖሪያችን ነው፣ ይሄኛውም የሁሉም ኢትዮጵያ መኖሪያ ነው። እነዚህ አይነት ትስስሮች መበርታት አለበት ብዬ አስባለሁ። በጣም ብዙ የሚያፋቅሩን የሚያሳስሩን ነገሮች አሉ እና አንዱም እንደዚህ አይነት ነገር ስለሆነ እዚህ ላይ በጣም መስራት የሚገባቸው አካላት ቢሰሩ ደስ ይለኛል። ይሄ ቲያትር የተሰራው በ3ኛ ዓመት በትወና የተሳተፉበት የ3ኛ ዓመትና የ2ኛ ዓመት የቲያትር ጥበባት ትምህርት ክፍል ተማሪዎች ናቸው እና በጣም ትልቅ እድል ነው እዚህ መጥተው ለነሱ ማቅረብ፣ የአካባቢውን ባህል ማስተዋወቅ፣ ማሳየት፣ ራሳቸውን ደግሞ እዚህ መድረክ ላይ መፈተን ለኛም ደግሞ ጥሩ ኤክስፒሪየንስ ነው። መስፋፋታቸውና መከፈታቸው አንድም በየቦታ ያሉትን ባህሎች ለማሳደግ አካባቢ ላይ ያሉትን ሀብቶች ወደፊት ለማውጣት ከህዝብ ጋር ለማገናኘት ስለሆነ እኛም ያንን ነው እየሰራን ያለ ነው። ጅማ አካባቢ ላይ ያለ ዩኒቨርሲቲ ነው። ጅማ አካባቢ በእርግጥ ከዚህ በፊት ጅማን ብቻ ሳይሆን በተለያየ አካባቢዎች ያሉ ባህሎችን በየአመቱ እንሰራለን። እንደ አጋጣሚ ሆኖ በዘንድሮ አመት ደግሞ እዛው ጅማ አካባቢ ያለ የወሊድ ባህል ላይ ነው። ስለዚህ ያሉንን ባህሎች በቲያትር በፊልም በተለያየ ነገር እንደዚህ ማውጣትና ህዝብ ጋር ማስተዋወቅ ይበልጥ እንድንቀራረብ፣ ይበልጥ እንድንዋደድ፣ ይበልጥ እንድንቀራረብ፣ እንድንተዋወቅ ያደርገናልና ይሄ ጥሩ ጅምር ነው። ከመጀመሪያ ፊት ያው ልዑል እግዚአብሔር የተመሰገነ ይሁን የድንግል ማርያም ልጅ እና ቤተሰቦቻችን ኮትኩተው አስተምረውን እዚህ አድርሰውናል እና መምህሮቻችን ሙሉ የክላስ የ3ኛ ዓመት ቲያትር ተማሪዎችን ሙሉ ክሩ አንጠቃላይ ነው የሰራ ነው። ሁሉም ቆንጆ ነበር ስራ የሰራ ነው። ለመምህራችን ይህን ዳይሬክት ላደረገልን ከኛ ጋር ሲለፋ ሲንከራተት ለነበረው ለውዱ መምህራችን በረከት ይሄይስ ትልቅ ምስጋና አለን። እንወደዋለን። እናንተንም ኤንቢሲዎች እናመሰግናለን፣ እንወዳቸዋለን። እናንተ አታውቁ፣ ሁላችሁም እሷ ብቻ ናት የምትታያችሁ። በእሷ መውለድ ውስጥ የኔን አለመውለድ ትነግሩኛላችሁ። ስለ እሷ መውለድ ስታወሩ ስለ እኔ አለመውለድ አስባችሁ ይሰማታል ብላችሁ ታውቃላችሁ? ታውቃላችሁ? አታውቁም? አዎ አታውቁም። እኔ ምን አለኝ? አንቺ በትዳርሽ ደስታ አለሽ፣ ፍቅር አለሽ፣ ልጆች አሉሽ። እኔ ምን አለኝ? እኔ ምን አለኝ? እኔ እኮ ባዶ ነኝ። እኔ ምን አለኝ? በአንጋፋው የሀገር ፍቅር ቲያትር ቤት ተገኝተን ሸነንዴሱ ቲያትርን የቃኘንበት መድረካችን ይህን ይመስል ነበር። ቀሪ ኤንቢሲ ፕሮግራሞች ይቀጥላሉ። ከቀሪ ኤንቢሲ ፕሮግራሞች ጋር መልካም ጊዜ ይሆንላችሁ።